ሰላም የዴሊ ፎረም ቤተሰቦች፣ ትራምፕ ኢራን የተዋጊ ጀት አብራሪውን ለማግኘት እየተቃረበች ነው ሲሉ ተናገሩ። ፕሬዚዳንት ዶናልድ ትራምፕ የኢራን ጦር በግዛት ውስጥ ተመቶ የወደቀውን የአሜሪካ ተዋጊ ጀት አባል ለማግኘት ከፍተኛ ቁጥር ያለው ኃይል አሰማርቶና ወታደሩን ለማግኘት እየተቃረበ እንደነበር ገልጸዋል። አሜሪካ ከአርብ ዕለት ጀምሮ ስትፈልግ የነበረው የአየር ኃይል አባሏን ማግኘቷን ዛሬ ጠዋት እያስታወቀች ነው። ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት አዲስ መልእክት በከፍተኛ ሁኔታ የተጎዳውንና እጅግ ጀግና የሆነውን የኤፍ-15 አባል መኮንን ከኢራን ተራሮች ጥልቅ ውስጥ ታድገናል ሲሉም ገልጸዋል። ትራምፕ ፕሬዚዳንቱ እጅግ የተከበረ ኮሎኔል ሲሉ የገለጹት ወታደር የኢራን ጦር አጥብቆ በብዙ ቁጥጥር እየፈለገውና ለማግኘትም የተቃረበ ነበር ሲል በገለጸበት ወቅት ነው። አሜሪካ ወታደሯን ለማግኘት በርካታ አውሮፕላኖችና በመቶዎች የሚቆጠሩ ወታደሮችን አሰማርታም ነበር። ዘመቻው የሚካሄደው በኢራን ግዛት ውስጥ በመሆኑም አደገኛ እንደሚሆን ባለሙያዎች ሲገልጹ ነበር። ትራምፕ በልጥፋቸው ይህ አይነቱ ስምሪት በሰውና በመሳሪያ ላይ በሚያመጣው አደጋ ምክንያት ብዙውን ጊዜ የማይሞክር እንደሆነም ገልጸዋል። ሁለተኛው ስምሪት የተደረገው በአብራሪው በእኩለ ቀን ከታደግንበት ከመጀመሪያው ዘመቻ በኋላ ነው። የመጀመሪያው ስምሪት ያልተለመደና በኢራን ሰማይ ላይ 7 ሰዓታት ያሳለፍንበት ሲሉም ገልጸውታል። ዘመቻው አስገራሚ የጀግናና ተሰጥኦ አይነት ሲሉም ገልጸውታል። ትራምፕ በሰጡት ጋዜጣዊ መግለጫ በዚህ ጉዳይ ሰኞ ዕለት ዝርዝር ያለ መረጃ እንደሚሰጡም ትራምፕ አሳውቀዋል። የኢራን ኢንተርኔት መቋረጡ ከዓለም ጋር ላለፉት 37 ቀናት እንድትቆራረጥ አድርጓታል። የኢራን ግንኙነት መቋረጥ ዓለም አቀፍ ደረጃ የተደረገ ረጅም የኢንተርኔት መዘጋት መሆኑ መመዝገቡን የኢንተርኔት ክትትል ቡድን ኔት ብሎክስ አስታውቋል። የኔት ብሎክስ መረጃ እንደሚያመለክተው ኢራን ውስጥ ኢንተርኔት ከተቋረጠ 37ኛ ቀኑን ይዟል። ባለፉት ከ964 ሰዓት በላይ ለሚሆን ጊዜ ኢራናውያን ከውጭው ዓለም ጋር ተቆራርጠዋል። በኢራን ከውጭ ዓለም ጋር የሚደረግ የኢንተርኔት ግንኙነት በመደበኛ ሁኔታ ሊኖር ከሚገባው 1% በታች ሆኖም ቀጥሏል ብሏል። ኔት ብሎክስ እንደገለጸው በአሁኑ ሰዓት የኢራን የኢንተርኔት መቋረጥ በየትኛውም አገር ከተመዘገቡት አገር አቀፍ የኢንተርኔት መዘጋቶች ሁሉ እጅግ ረጅም ሆኖም ተመዝግቧል ሲል ገልጿል። በኢራን ያለው የኢንተርኔት ሁኔታ ከዚህ ቀደም ከተመዘገበው ተመሳሳይ ክስተቶች ሁሉ የከፋ ነው ሲልም አክሏል። ይሁን እንጂ የተወሰኑ ባለስልጣናት፣ የመንግስት ደጋፊ የሆኑ ተጠቃሚዎችና ጋዜጠኞች አሁን ያልተገደበ ኢንተርኔት አቅርቦት እንዳላቸው ቢቢሲ አስረድቷል። ሌሎች ደግሞ የኢንተርኔት ለማግኘት በርካታ ገንዘብ እየከፈሉም ነው ተብሏል። የተወሰኑ ሰዎች እንደ ስታርሊንክስ ያሉና ሌሎችም ዘዴዎች በመጠቀም የሳተላይት ኢንተርኔት ማግኘት ችለዋል። በዚህ መንገድ ኢንተርኔት እያገኙ ነው ተብሏል። ኢራን ውስጥ የኤሎን መስክ ስታርሊንክ መጠቀም ወይም ይዞ መገኘት እስከ 2 ዓመት ድረስ ያሳስራል። የሀገሪቱ ባለስልጣናት የሳተላይት ኢንተርኔት የሚጠቀሙ ሰዎች ለማደን ክትትል እያደረጉ እንደሆነም ተነግሯል። አንድ የኢራን መገናኛ ብዙሃን ዘገባ ጦርነቱ ከተጀመረ አንስቶ በመቶዎች የሚቆጠሩ የስታርሊንክ ኢንተርኔት መሳሪያዎችም ተይዟል ሲልም ገልጿል። ኢራን የአሜሪካ ወታደር የማደን ዘመቻ ክሽፈት እንደሆነ አድርጋ እያቀረበች መሆኑ ተነገረም። የኢራን ባለስልጣናትና መንግስት በሚያወጣቸው መግለጫዎች አሜሪካ ተመቶ የወደቀውን ተዋጊ ጀት ውስጥ የነበረውን የአየር ኃይል አባሏን ለማደን ያካሄደችው ዘመቻ ውድቀት እንደሆነ አድርጌ ቆጥሯሉ ብሏል። ዛሬ ጠዋት ፕሬዚዳንት ዶናልድ ትራምፕ አሜሪካ ድፍረት ከተሞላባቸው የፍለጋና የማደን ዘመቻዎች መካከል አንዱ ነው ሲሉ የገለጹትን ይህን ዘመቻ ኢራን ደግሞ አጣጥለዋለች። የኢራን ጦር ሀተም አልአንቢያ ማዕከል ዋና መስሪያ ቤት ቃል አቀባይ ግን ተልዕኮውን የከሸፈ እንደሆነ አድርገ ይቆጥረዋል ሲሉም ገልጸውታል። ጠላት ተመቶ የወደቀውን ተዋጊ አብራሪውን ለማደን በተስፋ መቁረጥ ያካሄደው ጥረት በሁሉን ቻይ ፈጣሪ ባርኮትና መለኮታዊ እገዛ እንዲሁ ጊዜውን በጠበቀ እርምጃና የጋራ ዘመቻ ከሽፏልም ሲሉ ገልጸዋል። የመታደግ ተልዕኮ በሚካሄድበት ወቅት በአሜሪካና ኢራን ወታደሮች መካከል ውጊያ ተከፍቶ እንደነበርም ተዘግቧል። የኢራን እስላማዊ አብዮታዊ ዘብ ግን ትራምፕ የደረሰባቸውን ከባድ ሽንፈት ለመሸፈን ሲሉ ኢራን ውስጥ የወደቀውን አውሮፕላን አብራሪ ለማደን ልዩ ኦፕሬሽን እየተደረገ አስመስለው በማህበራዊ ሚዲያ ልጥፋቸው እያስተዋወቁ ነው ሲል ገልጿል። 2 የአሜሪካ አውሮፕላኖች ኢራን ውስጥ ተመተው ሙሉ ለሙሉ መውደማቸው ተነግሯል። አሜሪካ የአየር ኃይል አባል ለማደን በተካሄደው ዘመቻ ውስጥ ተሳታፊ የነበሩ 2 የአሜሪካ የትራንስፖርት አውሮፕላኖች መውደማቸው ኒውዮርክ ታይምስ አስታውቋል። ጠፍቶ የነበረው አሜሪካ ከኢራን ለማስወጣት በመቶዎች የሚቆጠሩ የልዩ ኃይል አባላት ተሰማርተው የነበረ ሲሆን ከኢራን ኃይሎች ጋር የተኩስ ልውውጥ አድርጓልም ተብሏል።
ጋዜጣው አንድ የአሜሪካ ወታደራዊ ባለስልጣን ጠቅሶ እንደዘገበው ኮማንዶዎቹና ፓይለቱ ከኢራን ለማስወጣት የተሰማሩት ወታደራዊ ማጓጓዣ አውሮፕላኖች ኢራን ውስጥ ባሉበት ቀርተዋል። ይህንም ተከትሎ ከተልእኮ በኋላ የአሜሪካ ወታደሮች ከፓይለቱ ጋርም በሌሎች 3 አውሮፕላኖች እንዲወጡ መድረጋቸውና መንቀሳቀስ ያልቻሉ የትራንስፖርት አውሮፕላኖች በኢራናውያን እጅ እንዳይገቡ በሚል እንዲወድሙ መድረጋቸውን ባለስልጣኑ ተናግሯል። አንድ የኢራን የመረጃ ምንጭ እንዳስታወቀው አንድ ሲ-130 የአሜሪካ አውሮፕላን ኢስፋሃን ከተባለው የሀገሪቱ ክፍል በስተደቡብ በኢራን የፖሊስ ኮማንዶ ክፍል ተመቶ ወድቋል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አሜሪካ ተመቶ የወደቀው ፓይለቷን ለማደን አውሮፕላኖቿን ባሰማራችበት ጊዜ የሀገሪቱ የተለያዩ ወታደራዊ ክፍሎች በቅንጅት በወሰዱት እርምጃ የጠላት አውሮፕላንን ወድሟል። አሜሪካ በድጋሚ ውርደት ተከናንባለች ሲልም ገልጸዋል። የኢራን ጦር ተመቶ የወደቀው ኤፍ-15 አውሮፕላን አባል ለማደን አሜሪካ ባካሄደችው ዘመቻ ወቅት ብላክ ሃውክ ሄሊኮፕተር እና ሲ-130 ወታደራዊ የትራንስፖርት አውሮፕላን ጨምሮ የጠላት ወራሪ አውሮፕላኖች ተመተዋል በማለት 2 የአሜሪካ አየር ኃይል በራሪቦች ላይ ጥቃት መፈጸሙንም እወቁልኝ ብሏል። አሜሪካዊው አብራሪ በኢራን ኃይሎች እንዳይያዝ ሲአይኤ አሳሳች ዘመቻ ከፍቶ እንደነበር ዘገባዎች እያሳዩ ነው። አርብ ዕለት በኢራን ሲበር የተመታው የአሜሪካ ተዋጊ ጀት ውስጥ የነበረው የአየር ኃይል አባል ለመታደግ ጥረት በሚደረግበት ወቅት የአሜሪካ የስለላ መስሪያ ቤት ሲአይኤ ኢራንን የሚያሳስቱ መረጃዎች ሲያሰራጭ እንደነበር ተሰምቷል። የሲቢኤስ ኒውስ ያወጣው ዘገባ እንደሚያሳየው በማደን ዘመቻ ውስጥ ሲአይኤ ከፍተኛ ተሳትፎ አድርጓልም ብሏል። የተዋጊ ጄቱ የመሳሪያ ስርዓት መኮንን የሆነው ኮሎኔል ያለበት ቦታ ከመታወቁ አስቀድሞ ሲአይኤ ግለሰቡ እንደተገኘና ከሀገሪቱ እያስወጡት እንደሆነ የሚገልጽ መረጃ አሰራጭቶም ነበር። ይህ የማሳሳቻ ዘመቻ እየተካሄደ ሳለም ተቋሙ ያሉትን አቅሞች በመጠቀም የአየር ኃይል አባሉን የሚገኝበትን ተራራማ ቦታ ማግኘት እንደቻለ አንድ ባለስልጣን እንደተናገሩ ሲቢኤስ ዘግቧል። ከዚያም ተቋሙ የወታደሩን ትክክለኛ አድራሻ ለአሜሪካ መከላከያ ሚኒስቴርና ለዋይት ሀውስ ሰጥቷልም ተብሏል። ይህ መረጃ የደረሳቸው ፕሬዚዳንት ትራምፕ ወዲያውኑ የነፍስ አድን ዘመቻ እንዲጀመርም ትዕዛዝ መስጠታቸውንም ዘገባው አክሏል። ትራምፕ ዛሬ በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በሰጡት ትዕዛዝ መሰረት የአሜሪካ ጦር በዓለም ላይ እጅግ ገዳይ የሆነ መሳሪያዎችን የታጠቁ በርካታ አውሮፕላኖችን ልኳልም ብለዋል። ፕሬዚዳንቱ የአብራሪውን መገኘት ባስታወቁበት በዚህ ልጥፋቸው ወታደሩ ጉዳት ቢደርስበትም ደህና እንደሚሆን ገልጸዋል። ሲቢኤስ እንደዘገበው በኤፍ-15 ሁለተኛ መቀመጫ ላይ የነበረው የመሳሪያ ስርዓት ባለሙያ የተጎዳው ጄት ከተመታ በኋላ ወደ ላይ ተስፈንጥሮ በሚወጣበት ወቅት ነውም ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ዋና ከተማ ቴህራን በተፈጸመ ከባድ ጥቃት በርካታ የኢራን ወታደራዊ መሪዎች መገደላቸውን ተናገሩ። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ የጥቃቱ ቪዲዮን በማካተት ባጋሩት አዲስ መልእክት ኢራንን በደካማና ጥበብ በጎደለው መንገድ ሲመሩ የነበሩ በርካታ የጦር መሪዎች በቴህራን በተፈጸመ በዚህ ከባድ ጥቃት ከሌሎች በርካታ ነገሮች ጋር ተደምስሰዋል በማለት ጽፈዋል። ይሁን እንጂ ፕሬዝዳንት ትራምፕ ጥቃቱ መቼና እንዴት እንደተፈጸመ እንዲሁም ስለተጠቁት የተለያዩ ኢላማዎች የሰጡት ተጨማሪ ማብራሪያ አለመኖሩን ጃኮብ ማጊት በዘገባው አመልክቷል። ማክሰኞ የኃይል ማመንጫና የድልድይ ቀን ነው ሲሉ ትራምፕ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ትራምፕ ኢራን የሆርሙዝ ሰርጥ የማትከፍት ከሆነ አዲስ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ በሶሻል ትሩዝ ማህበራዊ ገጻቸው ላይ ማክሰኞ የኃይል ማመንጫና የድልድዮች ቀን ነው፣ በዚህ ቀን ሁሉም በአንድ ላይ ይፈርሳሉ ብለዋል። ጨምረውም እንደዚህ አይነት ነገር አይኖርም፣ እናንተ እብዶችና ወራዶች ሆርሙዝ ሰርጥ ትክፈቱም አለበዚያ በሲኦል ውስጥ ትኖራላችሁ በማለት ገልጸዋል። ፕሬዚዳንት ትራምፕ ይህንን አዲስ ማስጠንቀቂያ የሰጡት ለኢራን የሰጡት የ10 ቀናት ጊዜ ገደብ የሚጠናቀቀው ሰኞ በመሆኑ ነው። ባለፉት 10 ቀናት በፓኪስታን፣ በግብፅ፣ በቱርክ አማካኝነት ቀጥተኛ ያልሆነ ድርድር በአሜሪካና በኢራን መካከል ሲደረግ ቢቆይም የሆርሙዝ ሰርጥን ማስከፈትና ተኩስ አቁም ማምጣት ግን አልተቻለም። ጦርነት ከተቀሰቀሰበት ጊዜ አንስቶ የተባበሩት አረብ ኤሚሬት ከኢራን የተተኮሱ በአጠቃላይ 570 ባላስቲክ ሚሳኤሎች፣ 24 ክሩዝ ሚሳኤሎች እና 2191 አጥቂ ሰው አልባ አውሮፕላን ድሮኖችን መመከቷን የሀገሪቱ የመከላከያ ሚኒስቴር በኤክስ ማህበራዊ ትስስር ገጹ ዛሬ ላይ ባወጣው መግለጫ አስታውቋል። ሚኒስቴሩ በመግለጫው እንዳብራራው እስካሁን በተፈጸመ ጥቃት የሁለት ወታደራዊ አባላት ከጦር ኃይሉ ጋር በውል የሚሰራ አንድ የሞሮኮ ዜጋ እና አብዛኛው የውጭ ሀገር ዜጎች የሆኑ 10 ሰላማዊ ሰዎች ጨምሮ በአጠቃላይ የ13 ሰዎች ህይወት አልፏል። ከዚህ በተጨማሪም በጥቃቶቹ ሳቢያ 217 ሰዎች ላይ የተለያዩ ጉዳቶች መድረሳቸውን በመግለጫው አመልክቷል። ይሁን እንጂ ባሳለፍናቸው ጥቂት ሰዓታት ውስጥ ምንም አይነት አዲስ የሞትም ሆነ የጉዳት ሪፖርት አለመመዝገቡን የመከላከያ ሚኒስትሩ
አክሎም ገልጿል። ባህሬን የኢራን ጦርነት ከተጀመረ ጊዜ አንስቶ 450 ድሮኖችን ማክሸፏን አስታውቀች። ባህሬን የኢራን ጦርነት ከተጀመረ ጊዜ አንስቶ ምን ያህል የአየር ጥቃቶች ማክሸፏን ዛሬ አስታውቃለች። በማህበራዊ ሚዲያ ላይ ይፋ በሆነው በዚህ መረጃ መሰረት ጦርነቱ ከተጀመረ ጊዜ አንስቶ ከኢራን የተወነጨፉ 185 ሚሳኤሎችና 450 በራሪ አካላት ድሮኖችን ማክሸፏንና ማውደሟን ባህሬን አስታውቃለች። የዩናይትድ አረብ ኤምሬትስ መከላከያ ሚኒስቴር በበኩሉም 56 ድሮኖችና 23 ባላስቲክ ሚሳኤሎችን ማክሸፉን ወቁልኝ ብሏል። የአሜሪካና እስራኤል ጥቃት ኢላማ የሆኑ የኢራን ዩኒቨርሲቲዎችም ታውቀዋል። የኢራን ዩኒቨርሲቲና ሳይንሳዊ የምርምር ማዕከሎች የአሜሪካና እስራኤል ጦር ተደጋጋሚ ጥቃት አስተናግደዋል። የኢራን ሳይንስ ሚኒስቴር ቢያንስ 30 የሀገሪቱ ዩኒቨርሲቲዎች ጦርነቱ ከተጀመረ ጀምሮ በተፈጸመባቸው ጥቃት መውደማቸውን አስታውቋል። ቴህራን የጥቃቱ ኢላማ የሀገሪቱን ሳይንሳዊና ባህላዊ መሰረቶችን ማጥፋት ነው ስትልም ኮንናለች። በጦርነቱ በተደጋጋሚ ጥቃት ከደረሰባቸው ዩኒቨርሲቲዎች መካከል ከምህንድስና ጋር ተያያዥነት ያላቸው ተቋማት ይገኙበታልም ተብሏል። ለኢራን ኢንዱስትሪዎች እና የመከላከያ ዘርፍ ከፍተኛ አስተዋጽኦ የሚያደርጉት እነዚህ ተቋማት የአሜሪካና የእስራኤል ጥቃት ተደጋጋሚ ኢላማም ሆነዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆን ሼር አድርጉም። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖም ሰናይ ጊዜ